በብፁዕ አቡነ ገብርኤል እንዲሁም በፍኖተ ጽድቅ ላይ ቋሚ ሲኖዶስ ውሳኔ አስተላለፈ። ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ ወስኗል። ብፁዕ አቡነ እንድርያስ አራት አይናው ሊቅ በስተመጨረሻም እውነቱን ተናገሩ። ማርያም ንዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ለምን ህገወጥ ስብከት ብፁዕ አቡነ ፊልጶስ ላይ እንዲሁም በብፁዕ አቡነ በርናባስ ላይ ቋሚ ሲኖዶስ ውሳኔ አስተላልፈዋል። ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ በሚገባ መርምሮና አጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ወስኗል። ሊቃውንቶቻችን እንዲህ ሲሉ ውሳኔውን አስተላለፉ። አባቶቻችን ነቢያት፣ አባቶቻችን ሐዋርያት፣ ቀደምት ሊቃውንት ያቆዩልን የነገረ ማርያም ትምህርት ሳይበረዝ ተጠብቆ ለትውልድ እንዲተላለፍ ጠንክረን እናስተምራለን። መልስ ያጣው የፕሮቴስታንቱ አማኝ በራዕየ ዮሐንስ ላይ ለምን ወስደው ሴት ከተባለ ወንድ ስለዚህ በከሴቶች መካከል የሚለው ወንዶችን አይጨምርም እያልክ ነው? ከሴቶች መካከል ካለ መጽሐፍ ቅዱስ በቃ ከሴቶች መካከል ብለን ነው የምንወስደው። ስለዚህ ድንግል ማርያም ካንተ የተለየች አይደለችም፣ ከወንድ ስለሆነ ካንተ እኩል ናት። ውድና ክብራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ተባብራችሁን አሳዩ። የተወዳችሁ ቤተሰቦቻችን ይህም እንግዲህ ወቅታዊና ሰበር መረጃ በመሆኑ ሁላችሁም ላይክ በማድረግ ጀምሩልኝ። ከፍኖተ ጽድቅ ጋርም የደረሰን መረጃ አለ። የእግድ ደብዳቤ ተላልፈዋል፣ እሱንም አስደምጣችኋለሁ። እንዲሁም ደግሞ በብፁዕ አቡነ ገብርኤል ላይ እንዲሁም ብፁዕ አቡነ እንድርያስስ ምን አሉ የሚሉትን ብፁዕ አቡነ ፊልጶስና ብፁዕ አቡነ በርናባስስ ለምንድን ነው በትናንትናው ዕለት በቋሚ ሲኖዶስ ስማቸው የተጠቀሰው የሚሉትንም አነሳላችኋለሁ። ላይኩን 2-3 ስታደርሱልኝ ነው ግን አደራ። እንግዲህ ትብብራችሁን አሳዩ፣ ፍቅራችሁን እያሳያችሁኝ ነው። እግዚአብሔር ይስጥልን። አሁንም በይበልጥ ደግሞ ላይክ እያደረጋችሁ አበረታቱኝ ለማለት ወዳለሁ። ወደ መረጃችን በቀጥታ አመራን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ እመቤታችን ቅድስት ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላምና ጸጋ ፍቅር ከሁላችሁ ጋር ይሁን። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? ሀገር ውስጥ ሀገር ውጭ ያላችሁ በስደቱ ዓለም የምትገኙ እህቶቼ ወንድሞቼ ሁላችሁንም ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳለሁ። ሁላችሁም ይህንን መረጃ ላይክና ሼር በማድረግ እንድትጀምሩልኝ በትህትና ጠይቃችኋለሁ። ላይካችሁ እንዳይለየኝ። በቅድሚያ እንግዲህ የመጋቤ ሃይማኖትን የመምህር መንግስቱን የቀሲስ መንግስቱን ትምህርት በማስደመጥ ልጀምር። ዲግሪ ያላቸው አሁን ምን ሰሩ? የቀድሞቹ ግን ዲግሪ የናፈቃቸው ሀገርን አቅንተዋል በማለት ይናገራሉና እውነተኛ ስለሆነ ነው። የተማረ ነው አሁን እየሳተ ያለው ያጠፋ ያለው ሀገርን እያወደመ ቤተክርስቲያንን እያወከ ያለው ተምሯል፣ አውቋል፣ አጥንቷል፣ ፊደል ለይቷል፣ ዲግሪ ጭኗል የምንለው ነውና ለዛ በሚመስል ሁኔታ የእናቴ ልጅ ወይም ደግሞ መጋቤ ሃይማኖት መምህር ቀሲስ መንግስቱ እንዲህ ይሉናል። አልተማሩም እንዳንል ዲግሪ እንሰማለን። የኛ አባቶች ዲግሪ ጠርበው መላውን አገሪቱን ወታደሩን፣ መንግስቱን፣ ቤተ መንግስቱን፣ ሰራዊቱን፣ አለቃውን፣ ካህኑን፣ ቤተ መልከናውን፣ ስንዴውን፣ አጃውን፣ ወተቱን፣ ቅቤውን መግበዋል። ዲግሪ ጠርበው ዲግሪ ይዘህ ምን ሰራ? ዶክትሬት ነው ወይስ ዶክትሬት ይዘህ ምን አረክለት? ያስተማረህን አይደለም እንደ ባዶ እግሩን እየጣልከው ወደ ለማ ወደ አማረው ወደ ብልጭልጭ ወደ በዛበት ሀገር የምትፈነጨው? ባዶ እግሩን ያስተማረን ደሃው ግን ይህን ጠልተህ ከበርክ፣ አለፈልህ፣ ሆነልህ፣ ተሳካልህ። የነጭ ባሪያ ሂድ የሚመለስ የለም። ተሰሎ የወጣው ይለት ነግሬያለሁ እኮ ዛሬ ስንት ዓመት 40 ዓመት እኮ ነው አዲስ አበባ ስጮህ። ያዜናቴ ልጅ ዘር ይገኝበታል። እነሆ ከላይ እንደተማርነው እውቀት የላቸውም እንዳንል ዲፕሎም፣ ዲግሪ፣ ማስተርስ፣ ዶክትሬት ሄደው ደግሞ ፕሮፌሰር አሉ።
ፕሮፌሰር ነው የተባለው ፕሮፌሰር ያዘና እዚህ ተደረሰ ምን አረክለት ዕውቀት የላቸውም እንዳንል ይሄ ይሰራል አልተማሩም እንዳንል ይሄን ያደርጋሉ ወንጌል አይሰሙም እንዳንል በሞባይሉ በኮምፒውተሩ በቴሌቪዥኑ እናንተናም ቤት እናንተናም እናንቶሌም ሁሉም በየቤታቸው ይዘውታል ወንጌሉ አላዩትም ማመንዘር ቅጦ የጠፋ ከስራት መውጣት ፍዳ እንዳመጣ አላዩም ያዋቂ አጥፊ ንስሐ የለውም ዕብራውያን 11 አይደለም ዕብራውያን 6 ከ4 እስከ 8 አደራ ብያለሁ ጥቅሱን ጻፉ ዕብራውያን 6 ከ4 እስከ 8 የመንፈስ ቅዱስን ጸጋ ቀምሶ ያወቀ ወደ ኋላ ተመልሶ የሳተ በንስሐ ማደስ አይቻልም አልተማሩም እንዳንል ያውቃሉ የሚሰሩት ስራ ዘር አያስገኝም እግዚአብሔርን የሚያሳዝን ነው ስለዚህ እናት ልጅ ተፈርዷል ጠብቀው ስለዚህ ከላይ እንደተማርነው ወመስሎ ህዝቤ ከማልቦ ከመዛልቦ ልብ ይላል ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል የናቴ ልጅ እንግዲህ በጣም በመገሰጽ የሚታወቁ በአባትነታቸው በፍቅራቸው በርካቶችን የሚስቡ እውነት ብለው ምን ሳይሉ በቀጥታ የሚናገሩ አባታችን ናቸውና እውነት ነው የተማረ ሰው ነው አሁን አገራችንን እየጎዳ ያጠፋ የሚገኘው የሰሞኑን ጉዳይ በጥቂቱ እናንሳ በትናንትናው ዕለት አንዲት መረጃ በአመሻሽ በሰበር መረጃ ለናንተ ማቅረብ ይታወሳል በቋሚ ሲኖዶስ ውሳኔዎች ተላልፎ ነበር እስቲ ፈታዲሌ ዘገባውን ዘገባ እንካተል ክርስቲያን ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያኗ የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬ መደበኛ ጉባኤ ተወያይቶ ለመወሰን በያዘው ቀጠሮ መሰረት ውይይት ካደረገ በኋላ ውሳኔ ያሳልፏል ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያኗ የነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ ወስኗል ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቱ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ወስኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የጸጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ እንዲደረግ እንዲሁ ውሳኔ መተላለፉ ተገልጿል። ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተክርስቲያኗ አስተምሮ ውጪ በሚዲያ ያስተላለፈ የስህተት ትምህርት የቤተክርስቲያኗን አባቶች ሊቃውንቱንና መላው ሕዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ኮሚቴ እንዲቋቋም አድርጓል። ቋሚ ሲኖዶስ ያቋቋማቸው አጣሪ ልኡካን አጠቃላይ ማህበሩን ሁለንተናዊ እንቅስቃሴና በሚዲያ ያስተላለፋቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሐሳብ ጋር ለቋሚ ሲኖዶስ እንግዲህ ምንድነው ውሳኔ ተወስኗል። ውሳኔው ደግሞ የመጀመሪያው ፍኖተ ጽድቅ ታግዷል። የእግዚአብሔር ይመስገን እንግዲህ ታግዷል። የታገደበትን ደግሞ በይበልጥ 5 የሆኑ አጣሪ ኮሚቴዎች ጉዳዩን አጣርተው ለቋሚ ሲኖዶስ እንዲያቀርቡ ተላልፈዋል። እስከዛ ድረስ ግን እንደታገደና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም አይነት አገልግሎት እንዳያደርግ ፈቃዱ ተይዞበታል። የአየር ሰዓቱን ተነጥቋል። በአጠቃላይ ታግዷል። ስለዚህ የፍኖተ ጽድቅ ጉዳይ አሁን እስካለው ሁኔታ ይሄ ነው ያለው። ምክንያቱም በትናንትናው ዕለት የተወሰነው ከዚህ በኋላ 5 አጣሪ ኮሚቴዎች በዋነኝነት መረጃውን አጣርተው ያቀርባሉ። ይህ ብቻ ሳይሆን
በተሰጠው በህይወት ሲያየር ሰዓት ላይ ያስተላለፋቸው ትምህርቶችም ተገምግመው እንዲቀርቡ ተብሏል ማለት ነው። ሌላው እንግዲህ ብፁዕ አቡነ ገብርኤልም እንዲሁ ደግሞ በተአቅበው እዛ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በሚገኘው መኖሪያ ቤት እንዲሆኑ ወይም ደግሞ ከቤት እንዳይወጡ ተደርገዋል። ካሉበት ቤት ማለት ነው እንዳይወጡ ተደርገዋል። ሌላው በብፁዕ አቡነ ፊልጶስና በብፁዕ አቡነ በርናባስ ላይም በሊቃውንት አባቶች ጉዳዩ ተመርምሮ ያስተማሩት ትምህርት ስህተት ሆኖ ከተገኘ እንዲያቀርቡ አጠቃላይ ያስተማሩትን ትምህርት ግን ሊቃውንት ጉባኤ ወይም የሊቃውንት አባቶች መርምረውት ለቋሚ ሲኖዶስ እንዲያቀርቡ ውሳኔ ተላልፏል። ያለው በትናንትናው ዕለት የተወሰነው እንዳኛም በሰበር መረጃችን በአስቸኳይ ሰራንላችሁ እሱ ነው። ለመሆኑ ብፁዕ አቡነ ፊልጶስ ምን ብለው ነው የሚለው ነገር እስቲ የተወሰነ ነገር ላሳያችሁ፣ ተከታትለን እንመለሳለን። መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም፣ ወልድም አንመለከተውም። መንፈስ ቅዱስም ደግሞ መጥቶ ለሐዋርያት ቋንቋ ሲገለጽ ኃይል ብርታት ሲሆናቸው አይመጣም። ማርያም ከሌለች ጌታዬ፣ ጌታ ከሌለ ደግሞ ሥላሴነት የለም። ሥላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምም የለም። ስለዚህ ዓለም የምትድነው በወላዲተ ሰላም ጤና ይስጥልኝ። እንደምን አላችሁ? ብፁዕ አባታችን አቡነ ፊልጶስና መምህሩ ያስተማሩት ከቤተ ክርስቲያን አስተምሮ አንጻር ትክክል ነው ብላችሁ ታስባላችሁ? ማርያም ከሌለች ሥላሴ የለም፣ ሥላሴ ከሌለ ጌታ የለም እንዲህ ብሎ አስተምሮ አለ። ማርያም ስላለች ነው ሥላሴ የማይኖረው። ሥላሴ እኮ በአንድነቱ በሶስትነቱ ከዓለም አስቀድሞ የነበረ ነው። ዓለማት ሳይፈጠሩ ሰማይ ሳይዘረጉ የነበረ ነው። እንደዛ አይነት አስተምሮስ በቤተ ክርስቲያኒቱ አለ? ያለ ማርያም አማላጅነት ዓለም አይድንም የሚል አስተምሮ በቤተ ክርስቲያናችን አለ? የለም። ይሄንንም ሲኖዶሱ መፍትሄ ሊሰጥበት ይገባል። እንደዚህ አይነት ትምህርቶች ላይም ልንጮህና አይሆንም ትክክል አይደለም ብለን ልንሟገት ይገባል። ካልሆነ በኋላ ዋጋ ያስከፍለናል። እና ይሄ ነው ትምህርታቸው። የብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት፣ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ናቸው። እንደምናስታውሰው ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልምና ሌሎች ትምህርቶች ነው። ብፁዕ አቡነ ፊልጶስ ደግሞ አሁን የሰማነው ከዚህ ከሥላሴነት ጋር በተገናኘ ያለውን አስተምህሮ ነው። ብፁዕ አቡነ በርናባስ ደግሞ ኢየሱስ አማላጅ ነው ብሏል ቃል በቃልና እኚህ የሶስቱን አባቶችን አስተምህሮ ነው በተለይ ሊቃውንት ጉባኤ በተለይ በአባቶቻችን በሊቃውንቶች ተመርምሮ ተፈትሾ ለቋሚ ሲኖዶስ እንዲቀርብ የተደረገው በጣም ደስ የሚያሰኝ ውሳኔ ነው። እውነት ለመናገር አንዱን ወዶ አንዱን ጠልቶ የተደረገ ነገር ሳይሆን በቃ ሶስቱም ላይ ጥያቄ ቀርቧል። ሶስቱም አባቶች ላይ የቀረበውን ጥያቄ ሲኖዶሱ በዋነኝነት እንዲፈትሸው ሊቃውንት ጉባኤ ነው የላከው። ትክክለኛ ኦርቶዶክሳውያን ይሄ ነው በቃ እኛም ከአባቶቻችን የምንፈልገው ይሄ ነው። እዛ በዛ ጳጳስ ሆኑ አልሆኑ መነኩሴ ሆነ አልሆነ ቄስ ሆነ አልሆነ ማን ይሁን ከቤተ ክርስቲያን አስተምሮ ውጪ ከሆነ መጠየቅ ግዴታ ነው። ላስተማሩበት ደግሞ የተናገሩት ራሳቸው ባለቤቶች ተጠያቂ ናቸው። ለምሳሌ ብፁዕ አቡነ ገብርኤልን እኮ እንደዛ ስንጮ የነበረው እሳቸውን ጠልተን ወይ ሌላ ነገራቸውን አይተን ወይም ወደን አይደለም። ያስተማሩት አስተምሮ ከቤተ ክርስቲያን ውጪ ነው ይጠይቃሉ። ጳጳስ ሆኑ አልሆኑ እሱ አይደለም ጉዳዩ። ብፁዕ አቡነ ፊልጶስስ አስተምሮ አልተባለ። ስለዚህ ያንንም ያስተምሩት አስተምሮ ከቤተ ክርስቲያን አንጻር እንዴት ይታያል? እውነት ነው አይደለም መፈተሽ አለባቸው። አይ ብፁዕ አቡነ ፊልጶስ እኮ የቅድስት ሥላሴ ዩኒቨርሲቲ ናቸው እንዲህ ናቸው የሚባል ነገር የለም። አስተምህሮታቸው ትክክለኛ አይሁን ሊቃውንት ጉባኤ ፈትሾ ያቀርባል። አቡነ በርናባስም እንዲህ በካሊፎርኒያ ያሉ ሀገረ ስብከታቸው ካሊፎርኒያ ያሉ ኢየሱስ አማላጅ ነው ብለዋል። የአህያ ስጋ ምናምን ያሉት ብዙ ነገሮች አሉ። እሱንም ቀርበው ይናገራሉ። ከቤተ ክርስቲያን አንጻር ከአባቶቻችን አንጻር ታይቶ ትክክል ካልሆነ የሚወሰን ውሳኔ ቋሚ ሲኖዶስ ሊቃውንት ጉባኤ ማለት ቅዱስ ሲኖዶስ ይወስነዋል። እኛ ግን አንዱን አባት ወደን ለአንደኛው ደግፈን የምናደርገው የምናዋድደው ቃል አይደለም። ቀጥታ የምንናገረው እናገራለን፣ ማቅረብ ያለብን እናቀርባለን። ስለዚህ ኦርቶዶክሳውያን አሁን ሲኖዶሱ በዚህ ሰዓት ቋሚ ሲኖዶስ የወሰነው ውሳኔ እፎይ የሚያስብል ነው፣ ትክክለኛ ነው፣ እውነት ነው። ፍኖተ ጽድቅ ላይም የተወሰነው ውሳኔ እጅግ አስደሳች ነው። አሁን አባቶቻችን አላችሁ እያለን እንገኛለን። የብፁዕ አቡነ ፊልጶስ የብፁዕ አቡነ ገብርኤልን አስተምሮ በጣም በርካቶችን እንዲሰባሰቡበት ያደረገ ርዕሰ ጉዳይ እንደሆነ እናውቃለን። ታላቁ ሊቅ አራት አይናው ብፁዕ አቡነ እንድርያስ ደገኛው ትሁቱ አባት
አንገታቸውን ደፍተው የሚኖሩ በጣም ጳጳስ ሆነው ሀገረ ስብከታቸውን ትተው ለአንድ ገዳም ረድ ሆኖ ከጵጵስና ክብራቸው ዝቅ ብለው ወርደው ለገዳም ረድ አገልጋይ ሆነው ሲሰሩ ነበር። በቅርብ ዜናዎችን ሳቀርብላችሁ ነበር። በዚህ ደረጃ ሊቅ ሆነው አራት ኃይና ሆነው ሊቀ ሊቃውንት ሆነው ብፁዕ አቡነ እንድርያስ አረጋዊ አባት ወርደው ስራ ሲሰሩ ነበር። አሁን አስቸኳይ ነገር ሲገጥም ካሉበት ቦታ መተው ተናግሯል። በተለይ ማርያም ቤዛ አይደለችም፣ አዲስ የመጣ ስብከት ነው፣ ይሄንን ስብከት አትከታተሉ ብሏል። ንካተራቸው ይህን ታላቅ ጉባኤ ለመሳተፍ ከያላችሁበት የቤተ ክርስቲያን ስር የመጣችሁ የተሰበሰባችሁ አባቶች፣ ሊቃውንት፣ መምህራን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከሰነበተው አጀንዳ አንዱን ወይም ሁለቱን እጠቅሳለሁ። ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽበር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውሮ ሲሆን ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህ ይህን በተመለከተ ጥቂት አስታውሳለሁ። ትእዛዙን ለማክበር ነው። የተንሥእ ስርዓተ ዘአንበሩ አበዊከ አዳምጡ። እኔ ለሙር አይደለም፣ መጽሐፍ ቅዱስ ነው። የተንሥእ ስርዓተ ዘአንበሩ አበዊከ አባቶችህ ነቢያት፣ አባቶችህ ሐዋርያት፣ አባቶች ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለውዳሴ ከንቱ አይደለም፣ ስለ እውነት ብቻ። ስርዓት ከተቃወሰ ምስጢር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥፋት፣ በትምህርት መለወጥ ጸጥታ ይደፈርሳል። የእኛ ስልማችን ለምንድን ነው? ማንን ልናገለግል? አጀንዳውን ስሰማዊ ያለው ግሩም የሆኑ ቃላት አሉ፣ አወዛጋቢም አሉ። የአነጋገር ስህተት መስለው የሚታዩ በሊቃውንት ደረጃ ተሰምተዋል። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጆሮአችሁን ያርጉ።
የብፁዕ አባታችን በረከት በሁላችን ትደር። እውነቱን እውነት ብለው የሚናገሩ እንዲህ አይነት ሊቃውንት አባቶቻችን ስላሉ ደስ ያሰኘናል። ዝም ስንላቸው ወይንም ተሰውረን ስንቀር የሌለን መሰላቸው በማለት ነው የተናገሩትና በጣም አዝነው ዓለም የተነጋገረበት ጉዳይ ነው። ይህ የውድቀት ስብከት ነው ብለዋል። እመቤታችንን የተናገሩበት አውድ ሳይማሩ ሳያውቁ የአባቶችን ድንበር አልፈው አበው ነቢያት ያላስተማሩትን ሐዋርያት ያልሰበኩትን ሊቃውንቶቻችን ያላመሳጠሩትን እንሆ አሁን በዚህ ዘመን ተመልክተናል እና ለዛም በሚመስል ሁኔታ ነው ብፁዕነታቸው ብፁዕ አቡነ እንድሪያስ ስንሰወር የሌለን መሰላቸው በማለት ሐሳባቸውን የገለጹትና በረከታቸው በእውነት በሁላችን ትደር። አያይዘን እንመለስ። ሊቃውንት አባቶቻችን ውሳኔዎችን የተለያዩ ውሳኔዎች እንግዲህ በኒቂያ ዝክረ ኒቂያ የሚል በአዲስ አበባ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ስብሰባ የተካሄደ እንዳለ እናውቃለን። እኛም ዘግበንላችኋል። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቅዱስ ፓትርያርኩ ባርከው በከፈቱት ብፁዕ አባታችን ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕነታቸው ደግሞ መልእክት ባስተላለፉበት እጅግ በርካታ ሊቃውንት አባቶች በተገኙበት ስብሰባዎች የተካሄዱ ይገኛሉና ከተወሰኑ ውሳኔዎች መካከል ከነገረ ማርያም ከነገረ ክርስቶስ ጋርና ከሌሎች መጻሕፍቶች ጋር የተወሰነውን ውሳኔ እስኪ በጥቂቱ እንመልከት። እንዴት ነው ወገን? ላይክ ያደረጋችሁ ነው? ግድ የላችሁም ላይክ አድርጉ። እኔ ምንም ሱፐር ታንክስ አልጠየኳችሁም። የሆነ ነገር አግዙኝ አላልኳችሁም። ሼርና ላይክ እንዴት ይከብዳችኋል? ኧረ ግድ የላችሁም ላይክ አድርጉ። ወደ ሊቃውንት አባቶቻችን ስምንተኛ በነገረ ማርያምና በነገረ ክርስቶስ ዙሪያ በጉባኤው ሰፊ ውይይት የተደረገ ሲሆን በዚህ ዙሪያ ውይይት ያደረገው ቡድን ለሚነሱ ጥያቄዎች ሰፊ ምላሽ የሚሰጡ ከቅዱሳት መጻሕፍት በማጣቀስ የውይይቱን ውጤት አቅርቧል። በዚህም መሰረት እመቤታችንን በተመለከተ ጊዜውን ተደራሽ ያደረጉ ጥያቄዎች ጥንተ አብሶን፣ ቤዛዊተ ዓለም፣ አማላጅነት፣ የጌታችን ወንድሞችና የእመቤታችን ትንሣኤ ተያይዞ ጥያቄዎች በቤተክርስቲያናችን አስተምሮ መሰረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል። ስለሆነም ቅዱሳት መጻሕፍትን መሰረት በማድረግ አባቶቻችን ነቢያት፣ አባቶቻችን ሐዋርያት፣ ቀደምት ሊቃውንት ያቆዩልን የነገረ ማርያም ትምህርት ሳይበረዝ ተጠብቆ ለትውልድ እንዲተላለፍ ጠንክረን እናስተምራለን። ዘጠነኛ በነገረ ክርስቶስ ዙሪያ በውስጥና በውጭ በርካታ ጥያቄዎች የተነሱ ሲሆን ከነዚህ መካከል የክርስቶስን የባሕርይ አምላክነት ወልድ ፍጡር በሥጋው ይባላል ወይ? ሊቀ ካህናት፣ ቤዛ፣ አስታራቂነት፣ ነገረ ድነት፣ ነገረ ቅባት በቤተክርስቲያናችን አስተምሮ መሰረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል። ስለሆነም ቅዱሳት መጻሕፍትን መሰረት በማድረግ ቀደምት ሊቃውንት ያቆዩልን የነገረ ክርስቶስ ትምህርት ሳይበረዝ ተጠብቆ ለትውልድ እንዲተላለፍ ጠንክረን እናስተምራለን። አስረኛ አንድምታ ትርጓሜን በተመለከተ ጉባኤው በስፋትና በምልአት ውይይት አድርጓል። በመሆኑም ትርጓሜው ዘሩ ሳይለቅ መሻሻል እንዳለበት በመጀመሪያ በመምህር ኤስድሮስ ከዚያም ከአፄ ኢያሱ አዲያም ሰገድ ዘመነ መንግስት ማስፋፊያ እንደተደረገበት ታሪክ ያስረዳል። በሀገሪቱ ያሉ የመጻሕፍት ትርጓሜ ሊቃውንት የሚስተካከሉ አካባቢያዊ ቃላትን ለማስተካከልና ለማዘመን የትርጓሜውን የማሻሻል ሥራ የሚሰሩ ሰዎች በእውቀት በእምነትና በሥነ ምግባር የጎለበቱ ከኔነት ስሜት ወጥተው የቤተ ክርስቲያንን ሐሳብ ብቻ የሚከተሉ ርቱዓን መምህራን መሆን እንዳለባቸው ጉባኤው በአጽንኦት ያሳስባል። 11ኛ በሲመተ ክህነትና በሥርዓተ ምንኩስና ላይ የሚታዩ ጉድለቶችን በሚመለከት በርካታ ችግር መኖሩ በቡድን ውይይቱ በስፋት ተገልጿል። ይህ ችግር ለመቅረፍ ይቻል ዘንድ ለክህነት አገልግሎት የሚያበቃ የትምህርት ዝግጅትና ስነ ምግባር የዕድሜ ወሰን ታይቶ እንደ ቀኖና ቤተክርስቲያን መሰረት ከሚኖርበት አጥቢያ ቤተክርስቲያን በቂ ማረጋገጫ ተሰጥቶ በሀገረ ስብከቱ ሊቀ ጳጳስ ብቻ እንዲሰጥ እንዲደረግ እንጠይቃለን። በተጨማሪም ሥርዓተ ምንኩስና ላይ ያለውን ችግር ለመቅረፍ ሥርዓተ አበውን ጠብቆ መስፈርቱን አሟልቶ በየቦታው የሚሰጠው ምንኩስና ጠርቶ በታወቁና በጥንታውያን የምንኩስና ገዳማት ብቻ እንዲሆን አበክረን እንጠይቃለን። ሊቃውንት አባቶቻችን ከተወያዩባቸው ጉዳዮች መካከል ነው በጥቂቱ ያደመጥነው።
እንግዲህ ከአንደኛ ጀምሮ ምን ተወሰነ የሚሉትንም በቀጣይ እናስደምጣቸዋለን። እንግዲህ አሁን ከ8ኛ ጀምሮ ነው ይሄን የተመለከተነው። አባቶቻችን በህብረት በአንድነት ሆነው እጅግ ደስ የሚያሰኙ ውሳኔዎችን እያስተላለፉ ይገኛሉ። የእመቤታችን ጉዳይ ሲነሳ የቅዱስ የዮሐንስ ራእይ ምዕራፍ 22 12 አካባቢ ላይ የነበሩትን ርዕሰ ጉዳዮችን በስፋት እናውቃለን። ከዜሮ አይቀሩት ዮሐንስ ወንጌል ምዕራፍ ዮሐንስ ራእይ ምዕራፍ 12ን ታሪክ በስፋት እናውቃለንና ዲያቆን ያሬድ ወይ ደግሞ መዝሙረ ያሬድ ደስ በሚያሰኝ ሁኔታ አንድ ኤፍሬም የተባለው የፕሮቴስታንት አማኝ በቀጥታ ቃል በቃል አንድ ጥያቄ ጠይቆ ነበር። እሱን ተካትለን እንመለስ። ሌላ እቺ ሴት ማን ናት? ማርያም አይደለችም። ስለ ኢየሩሳሌም ነው የሚያወራው፣ ስለ እስራኤል ነው የሚያወራው። ከዘሯ የቀሩትን ሊዋጋ ደግሞ ስለ እስራኤል ነው እንጂ ስለ ማርያም አይደለም። እቺ ሴት ሴቲቱ የሚለው አዎ ሲሆን ነው የሚያወራው። ምክንያቱም ይወል ዘንዶ ምድር እንደተጣለ ባየ ጊዜ ወንድ ልጅ ወለደችውን ሴት ይላል። ወንድ ልጅ ወለደችው ሴት ማን ናት? ወንድ ልጅ የወለደችውን ሴት ማለት እንደዚህ ምን ኢየሱስን ማለት አይደለም። ወንድ ኢየሱስን የሰጠች ለማለት ነው። ስለዚህ ወንድ ልጅ የወለደችው ሴት ማን ናት? ወንድ ልጅ ማለት ኢየሱስን ከሆነ ኢየሱስን የወለደች በስጋ ማርያም ነች እኮ። እቺ ማናት? ሴት ማን ናት? ራእይ ያለችው ወንድ ልጅ የወለደችው ሴት ማን ናት? ኦኬ አሁን እዚህ ጋር ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባራሻዋ ላይ ቆመ ይላል። እዚህ ጋር ወለደ የሚለውን ከየት አምጥተህ ነው? ወለደ ላይ ኤፍሬም ቁጥር 13 ላይ ከፍ ስትል ወንድ ልጅ የወለደችውንም ሴት ይላል። እቺ ወንድ ልጅ የወለደችው ሴት ማን ናት? ኦኬ ወንድ ልጅ የወለደችው ስለ ኢየሱስ እየሆነ ከሆነ እየጠቀኛለሁ ላይ ግን ስለ ጽዮን ነው የሚያወራው። ስለ ማርያም ወንድ ልጅ የወለደችው ሴት ማን ናት? ወንድ ልጅ የተባለው እዚህ ጋር ወንድ ልጅ የወለደችው የተባለችው ጽዮን ነች አልኩ። መለስኩልህ እኮ ወንድ ልጅ የወለደችው ሴት ጽዮን ናት። ሴት እኮ ነው የሚለው ወለደች ማለት ኦፍ ኮርስ ሜታፎሪክ ነው አባዬ፣ ሊትራል አይደለም። እሺ እንደዚህ ይሄ ጽዮን ናት፣ ወንድ ልጅ የወለደችው ጽዮን ናት። ምክንያቱም በትንቢትም ወንድ ልጅ ትወልዳለች ስሙንም ኢየሱስ ትላለች አማኑኤል ትላለች ተብሎ የተነገረው ድንግል ማርያም ነው አይደል? እሱ እዚህ ጋር አይደለም አይደል? እዛ ክፍል ላይ ሄድ የተነገረው ለማን ነው? ኤፍሬም ወንድ ልጅ ትወልጃለሽ የተባለችው ማርያም ነው። አትቀላቀል እያልኩ ነው። አትቆይ መቀላቀል ሳይሆን ኤፍሬም አሁን የኔ ጥያቄ ሳስ ስለሆነ እኔ በፈለኩ አድርጌ ጠይቃለሁ። ምክንያቱም ይላል መሰለ ያው ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ኦኬ ያ ትክክል። አሁን እኔ ወንድ ልጅ የወለደችው ሴት የተባለችው ጽዮን ናት ብሎ የተፈታበትን ማስረጃ ስጠኝ። ኦኬ ስለዚህ አሁን አንድ እዚህ ጋር ሁለት ነገር ላሳይ። አንደኛ ማርያም ክንፍ ተገጥሞላት አልበረረችም። እዚህ ጋር ሴቲቷ ክንፍ ተገጥሞላት እንደበረረች ይናገራል። 14 ላይ ምንድን ነው የሚለው? 14 ላይ ነው ወንድ ልጅ የወለደችው ሴት አሳደዳት። እቺ ማናት? እቺ ሴት ወንድ ልጅ የወለደችው ሴት። ኦኬ አሁንም ተረጋግተህ ስማኝ። ሜታፎሪክ ነው አገላለጡ። ማርያም አይደለችም ክንፍ ተሰጥቷት በረረች እያለ ነው። ማርያም ክንፍ ተሰጥቷት በረረች። እኔ ወንድ ልጅ ጋር ያለሁት ወንድ ልጅ የወለደችው ሴት አሳዳት። ይሄ ለማለት ነው። ኢሚዲየት ቀጣይ ቨርሱ እኮ ክንፍ ተሰጥቷት በረረች ይላል። ማርያም በረረች። እኔ ጥያቄውን መልስልኝ። ወንድ ሊትራል አይደለም ሜታፎሪክ ነው። ማርያም ክንፍ ኖሯት በረራ ታውቅ። ይቺ ሴት ጽዮን ናት። አዎ ጽዮን ነች። ስለ ጽዮን ነች። ይሄ የተነገረው ለጽዮን ነው እንጂ ለማርያም አይደለም። ይቺ ሴት የተባለችው ወንድ ልጅ የወለደችው ጽዮን ናት እንጂ ማርያም አይደለችም የተባለበትም ማስረጃ። ኦኬ እሰጥሃለሁ፣ ትንሽ ትታገሰኛለህ። አመጣለሁ አልቃላ ኤፍሬምዬ። ኦኬ ወደ ሌላ እመጣለሁ። ሌላ ጥያቄ ካለ ሂድ። ወደ ሌላ ሂድ። ያንተ ጸጋና የማርያም ጸጋ አንድ አይነት ነው? ያንተ ጸጋና የማርያም ጸጋ ማለት ምን ማለት ነው? ምንም ማርያም ከኛ የተለየ ጸጋ የላትም ስላልክ ያንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው እኮ። ያን ተነ ማርያም ከኛ የተለየ ጸጋ የላትም ማለት ጸጋ ከእግዚአብሔር የሚሰጥ ነፃ ስጦታ ነው። ስለዚህ የእግዚአብሔር ስጦታ ነው። ማርያም ስፔሻል ኳሊቲ አይደለም። ማርያም ቆይ ስማኝ ወንድሜ፣ ጥያቄን በደንብ ስማኝ። ጥያቄ ቅድም ምናል የኛም ጸጋ የድንግል ማርያም ጸጋ አንድ አይነት ነው ብላል። ያንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው ወይ? ጸጋ አንድ ነው እኮ የጠየቅኩ እሱን አይደለም። ያንተ ጸጋና የድንግል ማርያም ጸጋ አንድ ናት ወይ? ጸጋ የኔም የማርያምም የሰው ልጆች ሁሉ ከእግዚአብሔር የተሰጠ አንዱ ጸጋ ነው። የጠየቁ አንድ አይነት ነው። ያንተና የድንግል ማርያም ጸጋ የሰው ልጆች በሙሉ ጸጋ አንድ ነው። እሺ ድንግል ማርያም ከሴቶች መካከል የተለያት ጸጋ ምንድነው? ከሴቶች መካከል የሚለያት አምላክን በስጋ ወለደች። እሺ ከሴቶች መካከል ሲል ከፍጥረት ሁሉ ማለት ነው ወይ ሴቶችን ብቻ ማለት ነው? አይ ከሴቶች መካከል ማለት ከሴቶች መካከል ነው እንጂ ከወንዶች አይጨምርም። ከሴቶች መካከል ካለ ከሴቶች መካከል ነው። እንደዛ ነው የምንወስደው። ወንዶችን አይጨምርም ወይ?
ከሴቶች መካከል ካለ ከሴቶች መካከል ብለን ነው የምንወስደው ሴት ከተባለ ወንድ ብለን ስለዚህ በከሴቶች መካከል የሚለው ወንዶችን አይጨምርም እያልክ ነው ከሴቶች መካከል ካለ መጽሐፍ ቅዱስ በቃ ከሴቶች መካከል ብለን ነው የምንወስደው ስለዚህ ድንግል ማርያም ካንተ የተለየች አይደለችም ከወንድ ስለሆነ ካንተ እኩል ናት አይ ምትለይበት ከኔ ያለ አምላክን በስጋ የወለደች ናት ምን ጥያቄ ያለው ምትለይበት ይሄድልበት ከሴቶች መካከል ስለሚል አልከኝ ኤፍሬም ከሴቶች መካከል ስለሚል የተነገረው ለሴቶች ነው እንጂ ለወንዶች አይደለም እያልከኝ ነው ያውልህ እኔ ለወንዶች አይደለም ምናምን አላልኩ እኔ ያልኩ ምንድነው ከሴቶች መካከል ካላት በቃ ከሴቶች መካከል ነው ያላት እንደዛ መቀበል ያስፈልጋል ወንዶችን አይጨምርም ደቂቃ ጨርሳል በነገራችን እንግዲህ ፕሮቴስታንቱ ቤተ እምነት እንዲህ ነው በቃ ላለመቀበል የፈለጉትን ነገር ያደርጓታል እንጂ እሺ አይሉምና ከዚህ በላይ ማስረጃ የለም የዛሬ መረጃዎቻችን ይህን ይመስላሉ ወዳችሁና ፈቅዳችሁ ስለምትከታተሉ እጅግ ደስ ያሰኘኛል ያሮስ ሁለትንም ሰብስክራይብ ማድረጋችሁ እንዳይረሳ ሀገር ውስጥ ሀገር ውጭ ያላችሁ በስደቱ ዓለም የምትገኙ ወንድሞቼ እናቶቼና አባቶቼ አጋርነታችሁ ድጋፋችሁ ስለማይለየኝ ሁሌ ደስ ያሰኘኛል ይሄንንም መረጃ ላይክ አድርጉ ያልኩኝ ተሰናባበትኩኝ ክብር ምስጋና ይሁን ለአብ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን